እንደደረሰን መረጃ ከሆነ በዛሬው ዕለት ሩታ ታማ ሆስፒታል ገብታለች የተባለ ይገኛል ማለት ነው። የበሽታው መንስኤም አብረን የምናየው ይሆናል። ቪዲዮ ሲጀምሩ እንግዲህ ላይክ እያደረጋችሁ ጀምሩ። ዶክተሮች እንደተናገሩት ከሆነ ሩታ በጣም ታማለች ብለው ተናግሯል ማለት ነው። ህመሙ እንግዲህ ዲፕሬሽን ወይም ጭንቀት ውስጥ ገብታለች ብለው እየተናገሩ ይገኛሉ ማለት ነው። እንግዲህ የጭንቀቷ መንስኤ ምንድነው ሲባል እናቷ በግልጽ ተናግሯል ማለት ነው። ሄርሜላ ናት ሲሉ በግልጽ ተናግሯል። እኔ ምንም ሳላደርግ ሄርሜላን ሳላግታት በጣም ብዙ ሰዎች ሩታ ናት እያሉ እየጠቆሙብኝ ይገኛሉ። እኔም በጣም ተጨናንቄ ነበር፣ የማትገኝ መስሉኝ ተጨናንቄ ነበር። ለዛ ነው እንግዲህ ብላ መልስ መልሳለች ማለት ነው። እስኪ እናንተም ኮሜንት ላይ ይማርሽ ሩታ እያላችሁ መልካም ምኞታችሁን ግለጹ ማለት ነው። እንግዲህ በዚህ ሰዓት ላይ አብርሽም ከሷ ጎን መሆን አለበት ማለት ነው። ከሷ ማራቅ የለበትም። ከዚህ ጭንቀት እንድትወጣ ከአብርሽ ጋር መሆን አለባት እንላለን ማለት ነው። እስኪ እናንተንም አስተያየት ኮሜንት ላይ ጻፉልኝ። ሄርሜላም እንደሚታወቀው እንግዲህ ውጭ ሀገር ሄዳለች፣ አብርሽ ብቻውን ሆኗል ማለት ነው። ስለዚህ አንድ ላይ ቢሆኑ ባይነን ሩታና አብርሽ አንድ ላይ ቢቀጥሉልን አንድ ላይ ቢሆኑ አሪፍ ነው እንላለን። አንድ ላይ ልጃቸውን ቢያሳድጉ ጥሩ ነው እንላለን ማለት ነው። እንግዲህ ቪዲዮ ላይክ ማድረጋችሁ እንዳትረሱ። አንድ ልመርቃችሁ፣ ከሀገር ውጭ ያላችሁ በሰላም በጤና ወደ ሀገራችሁ ይመልሳችሁ። የሰራችሁት ገንዘብ ሁሉ ይባረክላችሁ። ሀገር ውስጥ ያላችሁ በሰላም በጤና ኑሯችሁ የተባረከ ይሁን። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙት ይበልልኝ። ደህና ሁኑልኝ።